አለብን እውነቱን። ሁላችንም ወንድማችን ጓደኛችን ያለበት ካጠገቡ መሆን አለብን። ቶፊቅ በጣም ትልቅ ችግር ውስጥ ነው። በጣም ትልቅ ሀዘን ውስጥ ነው። በጣም ትልቅ ከባድ ሁኔታ ውስጥ ነው። ታስሯል። በሽፍታዎች ታግቷል። አላቅም በቃ አላቅም ማለት እኔ ራሱ ሳስበው ይጨንቀኛል። በጣም ውስብስብ ያለ ነገር ነው። እያዞረኝ ነው። መካሪ ጠፍቷል። ሰናት ባይሰው ካልሆነ አንጀትህን ምን በኔ ያስጨከነው አመል ገበናዬ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያንነት ወንድሞቼ። አዲስ ቶፊቅ ነኝ ማለት ነው። ያው ብዙዎቻችሁ ጽሁፉን እያየሁት ነበር። ሪከርድ እንኳ አላወረደልኝም። ይህን ሪከርድ ተራራ ቦታ ላይ ወጥቼ ነው ሪከርድ እያደረኩላችሁ ያለሁት። ብዙ ወንድሞቼ በውስጥ እየደወላችሁ ነበርና ትክክል ናቸው። ብዙዎቻችሁ የጻፋችሁትም ልጠይቁት የሚገባውን ነገር ነው። ምክንያቱም እናንተ ያዋጣችሁ ገንዘብ እስከሆነ ድረስ የመጠየቅ ኃላፊነት ወይም አግባብነት አለው ብዬ አስባለሁ። ኦልሞስት አሁን እኔም ከዩቲዩብ ላይ ከጠፋሁ 1-2 ወር ሊሞላኝ ነው። 1 ወር ከምናምን ነው ማለት ነው። እንደምታውቁት ወደ ወሎ ከመጣሁባቸው ጉዳዮች አንዱ በሰሜን ወሎ አካባቢ ተፈናቀሉ ወንድሞች፣ እናት አባቶች ድጋፍ አሰባስበን በእናንተም በእኔም በጓደኞቼም አርጌ ድጋፍ ለማድረስ ነው። እንዳሰብነውም በእናንተ በኩል ኦልሞስት ከ190 ሺህ ብር በላይ ተዋጥቷል። ከኔ ጓደኞቼ እንደዚሁ 70 ምናምን ሺህ ብር አድርገን አጠቃላይ 260 ምናምን ሺህ ብር ሰብስብ ያለው ማለት ነው። በዛ ደግሞ ወጪ አድርጌ አስፈላጊውን ነገር ገዝቻለሁኝ። እንደ አጋጣሚ ሆኖ እኔ ትንሽ የቅርብ ሰው የሆነ ሀዘን ስለገጠመኝ ነው። ለእናንተም ቪዲዮ አላደረስኳችሁ። እንዲሁም ዩቲዩብ ላይ እንደምታዩት እየጫንኩ አይደለም። ቶሎ ቶሎ እንዳልገባም ያለሁበት አካባቢ ትንሽ ኔትወርክ አለና ወላሂ ነው የምላችሁ። አሁን የላካችሁትን ሪከርድ አብዛኛውን አላየሁትም። ትንሽ ሰከንድ ያለውንና ጽሁፉን ነው ያየሁት ማለት ነው። በሌላ በኩል የተረዳ ወንድሞቼ ካላችሁ የተረዳችሁኝ፣ እኔ እንደዚህ አይነት ልጅ አይደለሁም። ያሳደገኝ እናት አባቴም እንደዚህም እንዳደርግ አይደለም። ይህንን ስላችሁ እናንተ እንድታምኑ ሳይሆን በዋነኝነት ደረጃ ይህን ገንዘብ የላካችሁት እኔን አምናችሁ እስከሆነ ድረስ። እንግዲህ እንዳያችሁት ነው። ማሪና ምን አስባ እንደሆነ አናቅም። ቶፊቅ ታስሯል፣ በሽፍቶች ታግቷል፣ ወንድማችን ጸሎትና ዱዓ ያስፈልገዋል እያለች እያሟረተች ነበረ። በጣም በሚገርም ሁኔታ ማለት ነው። በጣም ነው የምታሳዝነው የምር እኔ ማለት ነው። 2-3 ጊዜ እሷ ቤት ያው ከእሷ ጋር ስለሚቀራረቡ እሷ ቤት ኮሜንት ጽፌ ነበረ። ምን ሆኖ ነው ቶፊቅ የጠፋው? 2 ወር ምናምን ሆነው ከዚህ ከጠፋ ከዩቲዩብ ላይ ምን ሆኖ ነው? ምን አጋጥሞት ነው? እኔ ብቻ አይደለሁም፣ በጣም ብዙ እህቶቻችን ቶፊቅ ምን ሆኖ ነው የጠፋው ማሪና እያሉ እየጠየቋት ነበረ። ግን በስተመጨረሻ ከ2 ወር በኋላ እኔ በቀደም ቪዲዮ ሰርቼ ነበረ ምን ሆኖ ነው የጠፋው ሲባል፣ ከዛ ያን ቪዲዮ ግሩፕ ላይ ሼር አድርጌው ነበረ እና አለሁኝ ብሎ ሪከርድ አድርጎ ያው እንደሰማችሁት የቅርብ ሰው እንደሞተበት እና ያለበት አካባቢ ኔትወርክ እንደሌለው ነው የተናገረው። ያው ኔትወርክ የለማው እዛ አካባቢ በተለይ ሰሜን ወሎ፣ ደቡብ ወሎ በጣም ኔትወርክ ያስቸግራል። እንኳን አይደለም ዩቲዩብ ለመግባት ኢሞ ለመደዋወል በጣም ነው የሚያስቸግረው። ሪካርድም እንደማያወርድለት እና እንደማይሰማ ነበረ እና ማሪና በዚህ ልክ በጣም እኔ እንጃ ምንም ማለት አልፈልግም፣ ግን በጣም የምትደብር ሰው ነች። የምሬ ነው የምላችሁ። ለምንድን ነው ቶፊቅ ጋር በጣም ብዙ ነገር አሳልፈዋል ማለት አብረው ሲሰሩ ብዙ ቆይተዋል። ያው ሪሌሽንሽፓቸውን እኛ ባናቅም ማለት ነው ብዙ ሲሰሩ አይተናል። በሚዲያ ብዙ በቃ ተቀራርበው ብዙ ነገር ሲያደርጉ አይተናል፣ ሁላችንም አይተናል። ግን በዚህ ልክ እሷ ለምንድን ነው የምታሟርትበት እንዴ? ቶፊቅ እኮ በጣም ምርጥ ልጅ ነው የምር አሳቢ የልጅ አሳቢ ነው። ለነዛ ምስኪኖች ለተጎዱ ህዝቦች እየሰራ ያለ ልጅ ነው። ገባችሁ አይደለ? ብር በጣም ብዙ እህቶቻችንም ያው በወሳብ ግሩፕ ተከፍቶ ያንን ከዚህ በፊት የሰራሁት ቪዲዮ ላይ አይታችሁት ከሆነ መልእክት አስቀምጦ ነው ወደ ክፍለ ሀገር የሄደው ቶፊቅ። መልእክቱ ምንድን ነው? ወደ ላስታ አካባቢ፣ በእርግጥ ልዩ ስሙን በደንብ አላውቀውም።
የሆነ በድርቅ የተጎዱ ህዝብ በጦርነትም በድርቅም ብዙ አደጋ የደረሰባቸው ትልልቅ ሰዎች ከቤታቸው ተፈናቅለው የወጡ ምናምን ብዙ ውጣ ውረድ ያለባቸው ሰዎች አሉ። እነሱን ለመርዳት የምትፈልጉ ብሎ ሊንክ አስቀምጦ ነበረ። የወሳብ ግሩፕ ላይ ሁላችንም ገብተን ነበር። በጣም ብዙ ልጆች ረድተዋል። በጣም ብዙ ልጆች ልከዋል። ግን ቶፊቅ ከዚያ በኋላ ጠፋ። እንደውም አንዳንዶቻችሁ ያው ግልጽ ነው ምንድነው የመሰላችሁ ብሩን ሰብስቦ ከሄደ በኋላ የሆነ ተንኮል ያሰበ ነበር የመሰላችሁ። ግን ያው ሪከርዱ ላይ እንደተናገረው እሱ እንደዛ አይነት ልጅ እንዳልሆነ እና በኔትወርክ እጥረት እንደሆነ ተናግሯል። እና ብዙዎቻችሁ ሂሳቡን ራሱ ሰርቶ ካልኩሌት አድርጎ ኮፒ አድርጎ ግሩፕ ላይ ለቆታል ማለት ነው። የሁላቸውም ገንዘብ ገብቷል፣ ይህን ያህል ገንዘብ ገብቷል ብሎ በግልጽ ተናግሯል። የሁላችሁም ሀሳብ ነበረ። ግን እንደዛ አላደረገም እሱ በጣም ጎበዝ ልጅ ነው የምር። እግዚአብሔር ጨምሮ ጨማምሮ ይስጠው እና እንደዚህ አይነት ሰዎችን ማበረታታት ነው ያለብን። ምክንያቱም በቃ የሰው ልጅ ሆኖ የማይቸገር የለም። የሆነ ሰዓት ላይ ሊኖረን ይችላል፣ የሆነ ሰዓት ላይ ደግሞ እንቸገራለን። ይሄ ጦርነት ከቤቱ ይሄ ጦርነት የሁሉን ሰው ጓዳ የሁሉን ሰው ጎድጓዳ አበላሽቷል። ሁሉም ሰው ለራሱ ሳይሆን ላም ቀንዱ አይከብዳትም አይደል የሚባለው? ሁሉም ሰው ለራሱ ሳይሆን አይቀርም። ግን አሁን ይሄ ጦርነትና ድርቅ ከመጣ በኋላ ብዙ እናቶቻችን አባቶቻችን ተጎድተዋል፣ ጎዳና ላይ ወጥተዋል፣ ቤታቸው በጦርነት ፈርሶባቸዋል። ብዙዎቻቸው ማለት ነው። የብዙ ሰው እንትን ነው ሆኗል። አሁን ግን ያው ቶፊቅ በእርግጥ ሙሉ ቀዳዳቸውን እንኳን ባይደፍን ያን ያህል በቃ ብዙ አጥጋቢ ማለት እቺ የተላከችው ገንዘብ በጣም ትንሽ ናት። ማለት 100,000 200,000 አሁን ላይ ምንም አትሰራ በኑሮ ውድነቱ ጋር ስታነጻጽሩት። ግን ቢሆንም በዛ ላይ አንድ ሰው ሁለት ሰው አይደለም እንትን ላይ ጎዳና ላይ የወጣው በድርቅ በጦርነት የተጎዳው በጣም መዓት ህዝብ ነው። ገባችሁ አይደለ? እቺ ብር በእርግጥ ላታዳርስ ትችላለች። ለሁሉም ሰው የፍላጎቱን ለማሟላት በጣም ይከብዳል። ኑሮ ውድ ነው፣ በጣም ከባድ ነው። ስለዛ የቻለውን ያክል በማድረጉ ቶፊቅ ልናመሰግነው ይገባል። የምር በጣም እናመሰግናለን። እና ሪከርዱን እንደሰማችሁት ነው። መሪና ደግሞ ከኋላ ያላችሁ እንግዲህ ሰምታችኋል። በጣም ነው የሚገርመው። መሪና በዚህ ልክ እኔ አልጠብቅሽም። የምሬ ነው የምላችሁ። አብራችሁ ፎቶ ስትነሱ፣ አብራችሁ ጊዜ ስታሳልፉ ሚዲያ ላይ በጣም ደስ ትላላችሁ። እና እኔ የሚገርማችሁ ነገር ቶፊቅ እና ሶፊ ተለያይተዋል። ግን ሶፊ ጋር ራሱ ጽፌ ያለሁ ኮሜንት ምን ሆነ ነው ቶፊቅ የጠፋው? ለምንድን ነው የማትደውይለት? ምን ሆኖ እንደሆነ ምንም ቢሆን እኮ የተወሰነ ጊዜ አብራችሁ ነበራችሁ ምናምን የሚሉ ሰዎች የሚቀልዱም አሉ። እና ቶፊቅ ድምፅህን ስለሰማን በጣም ደስ ብሎናል። የምር በጣም ደስ ብሎናል። ዋናው አንተ ሰላም መሆንክ ነው። እኛ ያንተን ሰላም ነው የምፈልገው። ምክንያቱም እኔ ማለት ነው በጣም ያሰብኩትና በየቤቱ ሂጄ ኮሜንት የጻፍኩት ምክንያት ምን እንደሆነ ታውቃላችሁ? ከዚህ በፊት ያችን መልእክት አስቀምጦ ስለሄደ እኛ ሀገር ላይ ደግሞ አሁን ማለት ነው ጥሩ ሰው ጥሩ ነገር የሚሰራ ሰው በቃ ይታገታል፣ እንደዚህ እንዳሉት ይታሰራል። ግን ማሪና በዚህ ልክ ለምን እንደዚህ አደረገች? ለምን ታስሯል፣ ታግቷል፣ በሽፍቶች ተይዟል ለምን አለች? በጣም ባለጌ ነሽ የምር ማለት ነው። ውድ ተመልካቾቻችን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ ይሆንላችሁ። ቶፊክንም ባለበት ሰላም ብዝት ይበልልን። በቅርቡ እንደምናይ ተስፋ እናደርጋለን ባይ